ኢና ሊላሂ ወኢና ኢለይሂ ራጂዑን። ሞት አይለመድም፣ ሁልጊዜ እንዳስደነገጠን ነው የሚኖረው። ለዚህም ነው ዛሬ አርቲስት ነፃነት ወርቅነህ ሞተ ሲባል የደነገጥ ነው። ለንስሐ ሞት ያብቃን፣ ሌላ ምን ይባላል? የምር በጣም ነው የደነገጥኩት፣ በጣም ነው ያዘንኩት። በነገራችን ላይ አርቲስት ነፃነት ወርቅነህ በቴሌቪዥን ድራማ ነው የማውቀው፣ ቴሌቪዥን ድራማ ሲሰራ ነው የማውቀው እና የቴሌቪዥን ድራማ እየሰራ ሲያዝናና የዛን ጊዜ ነው የማውቀው ማለት ነው። አሁን በኢቢኤስ ምናምን አይደለም። እኔ በጣም ነው ያዘንኩት የምር። እንደው ምናልባት የማይድን በሽታ ይዞት ካልሆነ በስተቀር መቼም መታከሚያ ያጥቶ አልሞተም። ባለፈው ታሞ ተሽሎኝ ወደ ስራ ተመልሻለሁ ሲል ነበርኩ። አይገርም? አይ አለው ማለት ከንቱ ማለት ነው። የሚድን ህመም ያላችሁ ሰዎች ፕሊስ በጊዜ ታክማችሁ ለመዳን ሞክሩ። እውነት ነው የምላችሁ፣ በጊዜ ታክማችሁ ለመዳን ሞክሩ። በቃ ነገ ዛሬ እያላችሁ ህመማችሁን እስከሚሰረጅ ድረስ አታቆዩት ማለት ነው። አቅም ባይኖራችሁ እንኳን ራሱ በቃ የሚረዳን የለም የሚያግዘን የለም ብላችሁ ህመማችሁን ደብቃችሁ አትሰቃዩ ማለት ነው። ህመማችሁን አትደብቁ። በጣም ነው የሚያሳዝነው እውነት ለመናገር። አስባችሁታል? አርቲስት ነፃነት ወርቅነህ ሞተ ብሎ መናገር መፖሰት፣ ላኢላሀ ኢለላህ በጣም ነው የሚከብደው እውነት። በጣም ከምነግራችሁ በላይ እውነት ምንም አላመንኩም። በቃ መጨረሻ ነፃነት ወርቅነህ ከዚህ ዓለም በሞት ተለይቶናል። እንግዲህ በጣም የሚያሳዝን ነው እና አንዳንድ ለሞት ያደረሰውን አንዳንድ መረጃዎችን የምነግራችሁ ይሆናል። ሁላችሁንም ላይክ እያደረጋችሁ አዳምጡት ማለት ነው። ነገሮች ነበሩ። በ300,000 በላይ ተከታይ ባለው ኢንስታግራም ገጽ ማለት ነው ለመጨረሻ ጊዜ ከጻፋቸው መልእክቶች መካከል እንደምትመለከቱት አንድ ሰው ምን አለኝ ብሎ ይጀምራል ማለት ነው። ገንዘብህንና ጤናህን ስታጣም ምንም አታጣም። ባህሪህን ስታጣ አንድ ነገር ታጣለህ፣ ሁሉንም ነገር ታጣለህ። ያንን አስታውስ። ገንዘብህ ሊመለስ ይችላል፣ ጥንካሬህም ሊገነባ ይችላል። ነገር ግን ባህሪ ማንነታችን መሰረት ነው። አጥብቀህ ጠብቅ በታማኝነት እና ሌላው ሁሉም ወደ ቦታው ይወድቃል ሲል ተናግሯል ማለት ነው። በሌላው ፖስት ደግሞ ማለት ነው ፍቅር ሰው ሲሞት እንኳን አይጠፋም ይላል፣ ወደኋላ ይቀራል እና የማንቋቋመው ይሆናል በማለትም ግልጽ ለመሆኑ ነፃነት ወርቅነህ ከነዚህ ልብ ካላስተዋልናቸው የኢንስታግራም ገጾቹ ምን ተረዳችሁ? እውነት ምን ተረዳችሁ? ነፃነት የእውነት ነው፣ ግን አንተ እየሳክ ሄድክ ማለት ነው። አንተም እየሳክ ሄድክ። በጣም ነው የሚያሳዝነው በእውነት ማለት ነው። ይህንን ዜና ስሰማ በጣም ከልቤ ነው ያዘንኩት እውነት ለመናገር ማለት ነው። እንግዲህ በበርካታ ፊልሞች ላይ እንደገና ደግሞ የቲቪ ሆስት በመሆን የምናውቀው ቤተሰብ ጨዋታ ላይ የምናውቀው ነፃነት ወርቅነህ እንግዲህ ከዚህ ዓለም በሞት ተለይቶናል። ይህንን ዜና ስሰማ የምር ልቤ ነው የተሰበረው። ለመላው ቤተሰቦቹ፣ ለልጆቹ፣ ለባለቤቱ እንዲሁም ለነፂ ወዳጆች፣ ተከታታዮች፣ አድናቂዎች በሙሉ ማለት ነው በአጠቃላይ መጽናናትን እመኛለሁኝ። ሰው ከንቱ ነው በእውነት ሰው ከንቱ። የሳቅ ምንጫችንን ነው ያጣ ነው እና የምር በጣም ነው ልብ የሚሰብረው። ከቀናት በፊት እኮ የቤተሰብ ጨዋታ ፕሮግራም ላይ ሲያቀርብ ላስተዋለው እንዲህ በቀናት ውስጥ ይለየናል ብሎ ማን ያስባል እንዴ? ለማመን ይከብዳል በእውነት ለማመን በጣም ነው የሚከብደው እና
በኖራለሁ ተስፋ በአንዳንድ ተቋም ደግሞ የሚገርማችሁ ማለት ነው የብራንድ አምባሳደር ከሆነ ራሱ ገና ሳምንቱ ነው እና የነፃነት ወርቅነህ ድንቅ ትወና ብቃት ካላችሁ አዝናኝና የምር አሳዛኝም ጭምር ማለት ነው የትወና ስልቶችን በመጫወት ከሚችሉ አርቲስቶች መካከል የሚጠቀሰው በሚዲያ እና በመዝናኛ ዘርፍ ላይ በህዝብ ዘንድ የማይረሱ ባለሙያ ነፃነት ወርቅነህ ነው ማለት ነው። ወንድማችን ነፃነት መታመምክን ሳንሰማ ሞትክን እጅግ በጣም ያሳዝናል በእውነት ማለት ነው። ያስደነግጣል፣ ያሳዝናል፣ ያስደነግጣል። ከምር ነው የምላችሁ። ከሳምንት ደስታ እስከ ድንገተኛ ስንብት የሰው ልጅ ህይወት እና ቀጠሮ ምን ያህል ረቂቅ ነው ትላላችሁ? የምር ትላንት በደስታ ስራ ሲጀምር አይተነው ዛሬ በሞት ተለየን ብሎ ማመን ይከብዳልና ነፃነት የኛ የዋህ የምር በጣም የዋህ በቃ የኔ ፍልቅልቅ የኛ ፍልቅልቅ ነፃነት በጣም ምርጥ ሰው ነው፣ የዋህ ነው። ባሳየህን ፍቅርና ደግነት ሁሌም እናስታውሳለን። እነዚህ የሰው ልጅ ህይወት እንዴት ናት? በቃ ትላንት ማታቸው ብሎ የተለየን ሰው ዛሬ በቤቱ በዛው ላይመለስ ሄዷል። ማን ይገምታል? ነፃነት ወርቅነህ በጣም የዋህ ነው። የምር ሰው አክባሪ ነው፣ የዋህ ነው። በእውነት ነው የምላችሁ። እንዲህ በድንገት መለየት መላውን ቤተሰቡን አድናቂዎችን መጽናናትን እንመኛለን። በእውነት ነፃነትን የማይወድ ማንም የለምና አንተ ፍልቅልቅ የሆንክ ሰው ማለት ነው። አንተ ፍልቅልቅ የጨዋታ ለዛ መለኪያ ጥለህን ሄድክ እና በጣም የሚገርም ነው። በየአመቱ ሁል ጊዜ አርቲስቶቻችን ጥሩ ሰዎችን የምናጣው ለምን እንደው አላውቅም በእውነት እና ሁላችሁንም ቪዲዮውን ላይክ ሼር እያደረጋችሁ እስከ መጨረሻው ቪዲዮውን ተከታተሉት ማለት ነው እና በጣም ያዘነው እውነት ምን እንደምን ራሱ አላውቅም። ምን እንደማወራ ራሱ ወሬ ሁሉ ጥፍት ነው ያለብኝ በእውነት የሆነ ውስጥ የተሳሰረ በቃ እጅግ በጣም ነው ልባችን የተሰበረውና አምኖ ለመቀበል እኔ እስካሁን ድረስ የምር በቃ አፌ እኮ እየተንተባተበ ነው ጭራሽ እየተያያዘብኝ ነው። ምን እንደምን ራሱ አላውቀውም፣ ምን እንደማወራ ራሱ አላውቀውም እና በቃ ህይወት በቃ እንደዚህ ነች፣ የምር እንደዚህ ነች። በቃ በጣም ያሳዝናል እና ሁላችሁም ቪዲዮውን ላይክ ሼር አድርጉት። አመሰግናለሁ። በቀጣይ ቪዲዮ እስከምንገናኝ ሰላም ሁኑ። ባይ ባይ። ኢና ሊላሂ ወኢና ኢለይሂ ራጂዑን። ሞት ሁልጊዜም አዲስ ነው፣ እንዳስደነገጠን ነው የሚኖረው እና ለዛም ነው ዛሬ ነፃነት ወርቅነህ ሞተ ሲባል የደነገጥ ነው ማለት ነው። ለንስሐ ሞት ያብቃ ነው፣ ሌላ ምን ይባላል? በጣም ነው ያዘንኩት። በነገራችን ላይ አርቲስት ነፃነት ወርቅነህ በቴሌቪዥን ድራማ ነው የማውቀውና ቴሌቪዥን ድራማ ሲሰራ ሲያዝናና የዛኔ ነው የማውቀው ማለት ነው። አሁን በኢቢኤስ ምናምን አይደለም። እኔ በጣም ነው ያዘንኩት እና ደግሞ ምናልባት የማይድን በሽታ ይዞት ከሆነ ካልሆነ በስተቀር መቼም መታከም ወይም መታከሚያ አጥቷል፣ አልሞተም። ባለፈ ታሜ ተሽሎኛ ብሎ ወደ ስራ ታሜ ያለው ብሎ ወደ ስራ ተመልሻለሁ ብሎ ነበር ማለት ነው እና ብቻ ለማመን ይከብዳል። የሚድን በሽታ ከሆነ የያዛችሁት የማይድን